اقرأ باسم ربك الذي خلق خلق الإنسان من علق. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، السلام الله عليكم ورحمته وبركاته. ودي تجويد تكتاتيوج عندما نلاچو إن شاء الله مخارج الحروف بصورة بتدقفة بفوتو بتدقفة ملكو من يهنا إن شاء الله. مخارج الحروف ማወቁ በጣም ለኛ ጠቃሚና አሳሳቢ የሆነ ነገር ስለሆነ ነው ኢንሻአላህ እየተደጋገመ የምንማረው ማለት ነው። እንግዲህ መኻሪጅ الحروፍን በትክክል ካወቅን አንዱን ከአንዱ ፊደላቶችን ለይተን ካወቀን በትክክል ለመቅራት ምንም የሚሳለን ነገር የለም ማለት ነው። ስለዚህ ሁላችንም የፊደላቶችን መውጫ ቦታ ልናውቅ ይገባል ማለት ነው። እንግዲህ እንደተነጋገርነው መጀመሪያ መኻሪጅ الحروፍ 17 መውጫ ቦታዎች ናቸው። 17 መውጫ ናቸው። እነኚህ 17 መውጫ ቦታ በአምስት ዋና ዋና መውጫ ቦታዎች ተጠቃለው እናገኛለን። አምስት መኻሪጅ አማ ይባላሉ። አምስቱ ዋና ዋና መውጫ ነው ኢንሻአላህ የምናየው የዛሬው። እነኚህ አምስት ዋና ዋና መውጫ ቦታዎች 17ቱን መውጫ ቦታዎችን አጠቃለው ስለሚይዙልን ነው እነዚህን በቅድሚያ እንነጋገር የፈለግነው። አንደኛው ከመኻሪጅ አማ ማለት ነው። አንደኛው አልጀውፍ ይላል። አልጀውፍ ማለት እንደተነጋገርነው የአፍና የጉሮሮ ባዶ ቦታ ማለት ነው። የአፍና የጉሮሮ ባዶ ቦታ እዚህ ላይ እንደምትመለከቱ ቀሱ እንደሚያመላክተን ይህን በአረንጓዴ የተቀባው ቅም ማለት ነው አፍ ነው። ይህን እንደምትመለከቱት አረንጓዴ የተቀባውና ታች ሰማያዊ የተቀባው ይህ ታችኛው ደግሞ ጉሮሮ ነው። የአፍና የጉሮሮ ባዶ ቦታ ሲል ምንድነው? ምንም ሰውነታችን ነጋ ወደ ላይ ወደ ታች ሳይል ክፍቱ ቦታ ከአፍ ጀምሮ እስከ ጉሮሮ ያለው ክፍቱ ቦታ ይሄ ምን ይባላል? አልጀውፍ ይባላል። የአፍና የጉሮሮ ባዶ ቦታ ከላይ ከአፍ ጀምሮ እስከ ጉሮሮ ያለው ማለት ነው። ከላይ እስከ ታች ወይም ከታች እስከ ላይ ያለው ባዶ ቦታው ምን ይባላል? አልጀውፍ ይባላል። ይህ መጀመሪያው ነው። ሁለተኛው አልሐልቅ ማለት ጉሮሮ ማለት ነው። ይህ ጉሮሮ እዚህ ላይ በሰማያዊ የተቀባው ሁሉም ቅብ ይሄ ምን ይባላል? ጉሮሮ ይባላል። ኢንሻአላህ እሱንም እናያለን። ሁለተኛው መኻሪጅ አማ ወይም ዋና ዋና ከሚባሉት ሁለተኛው መውጫ ቦታ ነው። ሶስተኛው ሊሳን ማለት ምላስ ማለት ነው። ቀሱ እንደሚያመላክተን ይሄን ቀዩ ተቀልሞ ማለት ነው። ይህ ምላስ ነው ያጠቃላይ ማለት ነው። ይህ ሶስተኛው መውጫ ቦታ ነው። አራተኛ አሸፈታን ማለት ሁለት ከንፈሮች እዚህ ላይ እንደምትመለከቱት ሁለቱ ቀስት የሚያመላክተን የላይኛው ከንፈርና የታችኛው ከንፈር ሸፈታን ይባላል። ሁለት ከንፈሮች ማለት ነው። እነኚህም ሁለቱ ከንፈሮች ፊደላቶች ይወጡበታል። እሱንም ስንደርስ እንነጋገርበት ኢንሻአላህ። ሸፈታን አራተኛው ዋናውና ከሚባሉት መውጫ ቦታ ነው። አምስተኛ አልኸይሹም ማለት ኮሽኮሾ ማለት ነው። እዚህ ላይ እንደምትመለከቱት ቀስቱ የሚያመላክተን ክፍል ይሄን ኮሽኮሾ ይባላል። ልክ አፍንጫችን ይሄን ነው። አፍንጫችን ገባ ብለን የምናገኘው ውስጠኛው ክፍል ይሄን አልኸይሹም ይባላል። እሱንም ኢንሻአላህ ስንደርስ እንነጋገራለን። በተጨማሪ አልሑኑኩል አዕላ እና አልአስናን የሚሉትን ጨምሮልናል። እነዚህ አልሑኑኩል አዕላ ማለት የላይኛው ላንቃ ማለት ነው። ይሄን ቀስቱ የሚያመላክተው ላይኛው ላንቃ ይባላል። ታችኛው ደግሞ አስናን ማለት ደግሞ ጥርሶች ማለት ነው። የላይኛውና የታችኛው ሁሉም የሚያካትተው ጥርስ ማለት ነው። እነኚህ ጥርሶች ይባላሉ። ሁለቱም አሳሳቢ ስለሆኑ ነው ምላስ በሑኑኩል አዕላና በአስናን ቢሆን እንጂ በብቻው ስለማይወጣ ነው። አስናን እነኚህ ሁለቱንም ተመርኩዞ ስለሚፈጠሩ ነው ድምጾች ማለት ነው። ስለዚህም እነዚህ ሁለቱ አሳሳቢ ናቸው። ሑኑኩል አዕላና አልአስናን የሚባሉት የላይኛው ላንቃና ጥርሶች ማለት ነው። ስለዚህ እንደዚህም ነው በተጨማሪ ያመጣቸው ማለት ነው። ስለዚህ እነኚህ አምስቱ አልጀውፍ፣ አልሐልቅ፣ አልሊሳን፣ አሸፈታና አልኸይሹም አምስቱ ዋና ዋና መውጫ ቦታዎች የሚባሉ ናቸው። 17ቱን መውጫ ቦታዎችንም አጠቃለው ይዘውልናል። አስናንና ሑኑኩል አዕላ ደግሞ አብረው ምላስ ጋር አብረው የሚጣመሩ ናቸው። ኢንሻአላህ በተፋሲል ወይም በዝርዝር ስንመጣ የበለጠ ግልጽ ይሆንላችኋል። ጀዛኩሙላሁ ኸይረን። የዛሬው ይህንን ይመስላል። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حوبا كبيرا